ተረጋጊ ነይ ትወድቂያለሽ ያዞርሻል ቀስ በይ ቶሎ በል ክፈትለት ወይኔ ጉዴ ፈላ አንቺ ነይ ትወድቂያለሽ ቀስ በይ ልቀቀኝ አብርሽ ወዲዬ ምነው ባጀቡ መታጀቡ ወዲዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ሰማኛል አቢ እየሰማኸኝ ነው ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች ታማለች አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኸኝ ነው ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም በቃ አንተ ሌላ ነገር የፈለከው በግድል ታጋባቸው ነው ልጆቹን የምን ማጋባት ልጅቷ ራሷን ስታለች አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ አንተ ሌላ ነገር ነው የፈለከው እጁን ልቀቀው በቃ አዲ አንቺ ልቀቅሽ ሌላ ነገር ሊፈጠር አትፈልጉ ስለስታት ያዘሽ ችግር ቆይ አንተ እሺ አብርሃም እንውጣ በቃ የታመመ ሰው ልጠይቅ ነበር የመጣ ነው ደህና ነች ምንም አልታመመችም አውቃ ነው ሾው ነው እየሰራች ያለችው ናንዲ ቆይ አንተ አዳምጣቸው ምን ሆነ ነው ልቀቅሽ ከኔ ጋር ማውራት ያለባት ሌላ ነገር ችግር ነው ፈቱ ሁላችሁ ችግር ነው ፈቱ ልጁን ልቀቁት እኔ አሁን ተረጋጊ እሺ እንዳታለቅሽ እሺ እንደምንም ብዬ ምን አድርጌያለሁ መሰለሽ ኤፍሬም ጋር ደውዬ አብርሽን እንደምንም ይዞት እንዲመጣ አድርጌያለሁ እሺ መረጋጋት ነው ዶክተሩ ምንድን ነው ያለሽ እንዳታለቅሽ እንዳትጨናነቂ ነው ያለሽ ንገሯት ሚኪያስ ማርቲ ንገሯት ይኸውልሽ አንቺ ጎበዝ ስትሆኚ ነው አብርሃምም ወደ መጀመሪያው ማንነቱ ተመልሶ አንድ ላይ ልትሆኑ የምትችሉት ገብቶሻል እኛ ደግሞ አለንልሽ አጠገብሽ እሺ ግን ስልክ እሱን ያነሳልክ ማን ያነሳ ኤፍሬምን አውርቼዋለሁ በቃ እህት የለህም እንደ እህት ካሰብክላት ወይ ደግሞ እንደ እህት የምታያት ከሆነ እንደምንም ብለህ ይዛና ብየዋለሁ አዎ ይዞት እየመጣ ነው አብርሃም ምንም የሚያውቀው ነገር የለም ግን ይዞት እየመጣ ነው እሺ ስለዚህ ነግረዋል ምናልባት የተጨነቀ እንዳይሆን አቤላ ሄርሜላ በቃ ራስሽን እንደዚያ ታጨናንቂ ለምን አሰሚኝ አንቺ ደግሞ ቀደምም ነገርኩሽ አሁንም እየነገርኩሽ አይደል እንዴ አይ እንደዚህ በቃ እየመጣ ነው አይደል ቢያንስ አረፍ ወይስ ከዛ ተረጋጊ በቃ ተረጋጊና አብርሃም ሲመጣ ያለውን ነገር ቀስ ብለሽ አስረጪው እባክሽ ሌላ ነገር እንዳትፈጥሪ አብርሃም ከራሱ ጋር አይሻልም ነበር ብቻውን ቢመጣ አይሻልም ነበር ወኔ ፍሬም አብርሃም እንዴት ራሱን ያውቃል አሁን እኮ ምንም የሚያውቀው ነገር የለም እያልኩሽ እኮ ነው በሩታና በኤፍሬም ነው እየተመራ ያለው ውጣ ሲሉት ይወጣል ገባ ሲሉት ይገባል ኤፍሬም ሩታ ብቻ ነው የሚለው ገብቶሻል እኛን ራሱ በስትክክል እያዋራን እኮ አይደለም እድሜኛንም ተረጅና ፎቶቹ ምናምን ሲያዩ ወደ ቀርቡ ሊመለስ ይችላል አይደል አቤላ ማለቴ አንዴ ተረዳኛ ፎቶቹ ምናምን ሲያይ ቤት ራሱ ሲመጣ ምናምን ወደ እኔ ሊመለስም ይችላል እግዚአብሔር አይታወቅም እኮ ምን አይነት ሁኔታ ላይ እያሳለፈ እንዳለ ገባሽ ቤት ሲመጣ አንዳንድ ነገሮች ሊያስታውስ ይችላል ያርግልን እንደዛ ያርግልን ፈጣሪ በቃ እንደዚህ ነው ሁሉም ሰው ተጨናንቂ በቃ ደህና ነሽ አይደል አንቺ ሆነ እግዚአብሔር ይመስገን እንኳን ለቤትሽ አበቃሽ ከዛም ባለፈ ደግሞ አብርሃምን ማግኘት ነው የምትፈልጊው ተረጋጊ ሌላም ሰው ጭንቀቱ ሳትጨምሪ አንቺ ማትጨነቂ ይምጣና አብርሃም ያለሽበት ሁኔታ ሲያይ ወደ ቀልብ ሊመለስ ይችላል የሁላችንም ጸሎት ይሄ ነው አይደል አንቺ ደግሞ ከመጠን በላይ አቤልንም ሚኪያስንም እኔንም እንዲያጨናነቅሽ ምን ሊፈጠር ይችላል ራስሽን ካላረጋጋሽ አብርሃም ወደ ቀልቡ እንዲመለስ አንቺ ካረዳሽ ማን ነው ሊረዳን የሚችለው ለምን እንደዚህ ተጨንቀሽ ራስሽን እየጎዳሽ እስከዚህ ሰዓት ምን ቆየው እሺ አይ ሐኪም ቤት ገብቼ እንኳን አልመጣምና ዋናው መምጣቱ ነው ብቻ ሲመጣ ሁሉን ነገር ነግረዋለሁ ሁሉን ነገር አስረዳዋለሁ ከይጋም ላይ ነገር እያሳለፈ እንደነበር ማወቅ አለበት ነግረዋለሁ በዛ ነው የሚሻለው እቺ ስታስቢ ያ የምታውቂው አብርሃም ነው የሚመስልሽ ንገሪኝ እስኪ ታመሽ ነው ቆይሽ ማንቲው ነግረዋለሁ እኮ ያልኩኝ ሚኪ ሁሉን ነገር ሲመጣ ይኸውልሽ ይመጣል አይደለ በቃ ራስሽ እንደዚህ አታጨናንቂ ቅድሚያ አንቺ ጤና ነው የሚቀርመው እሺ ደጋግሜ እየነገርኩሽ ነው እንደዚህ መሆን የለብሽም ዶክተሩ ነግሮሽ አይደል እንዴ ቢያንስ ለራስሽ ስትይ ለኛም ስትይ ደግሞ አንድ ነገር እንትን በይ ዝም ብለሽ አብራም እያልሽ ራስሽን አታስጨንቂ እሺ ግን ምን አይ እሱ ምን አይነት ነገር እያሳለፈ እንዳለ ማይታወቅ ነው እየመጣ እኮ ነው ሄርሜላ እሺ
እሱ ማየት አይደለ እንዴ የምትፈልጊው? አዎ። ስለዚህ አትጨናነቂ። አሁን ምንድን ነው የምትፈልጊው? ውሃ ላምጣልሽ? አይ ምንም አልፈልግም። እሱ ብቻ ይምጣል። ምን ብዬ ነው ግን ማውራው? ማርቲ ስለምንድን ነው ማውራው? ምን ብዬ ራሱ እንደምናገረው ሊያውቅ ይሻለኛል። እሱ ሲመጣ አላልሽ እንዴ? ለምኜ እኮ ነው እንዲመጣ ያደረኩት። ኤርሚ ለምኜ ነው እንደምንም ብዬ። ኤፍሬም ታውቂዋለሽ አይደል? የሚያደርገው ነገር ሩታም ታውቂያታለሽ። ከብዙ ነገር አንጻር ነው ለምኜ እንዲመጣ ያደረኩት። እኔና ኤፍሬም ከልጅነታችን ጀምሮ ስለምንግባባ ጓደኛሞች ስለሆነ ነው እንደምንም ብዬ እንትን ያልኩት እንዲመጣ ያደረኩት። ስለዚህ አሁን እሱ ብቻ ይምጣ። ቢያንስ ለተወሰነ ሰዓት ራሱ አጠገብሽ ከሆነ በቂ ነው። ገብቶሻል አይደል? ተረጋጊ። ነይ ትወድቂያለሽ። ያዞርሻል። ቀስ በይ ቶሎ በል ክፈትለት። ወይኔ ጉዴ ፈላ። አንቺ ነይ ትወድቂያለሽ። ቀስ በይ ቀስ በይ። ልቀቀኝ አብርሽ። አይገርም። እዚሁ ማውራት ያለባቸው ነገር እዚሁ ነው። አቤት አሁንም በጣም ስላስጨነቀኝና ደጋግመህ አሟታል ስላልከኝ ነው። አሟታል ስላልከኝ ነው። አናግራት። አሟታል ሄርሜላ ነሽ። ይሄ ጥያቄ ምን ይሰራልሻል? ከሩታ ጋር ነበር የት ሊኖር ይችላል? አቤት አንዴ አሟታል እንደፈለገሽ ታውራ። መጥቷል አይደል? አሟታል ብለናል። ማየውን ጥያቄ አትጠይቁ። አንዴ ወደ ውስጥ አይገባም። አማርኛ እንዲ ያልማረው ይዤው ሊሄድ ነው። ለትንሽ ደቂቃ ነው የመጣሁት። ሄርሜላ ማውራት የፈለግሽው ነገር አንዴ አውሪ። አብርሃም አውራት አንዴ። ሄርሜላ ነች አሟታል። ገብቶሃል? አብርሽ ይምጣልኝ ብላ ነው። መድኃኒት ራሱ በስትክክል እየወሰደች አይደለም። 10 እየወደቀች ነው። ምንም ማነሳበት እንትን ምክንያት የለም ብዬ ነው። ምን ነው አሟታል። ለምንድን ነው ስልክ ማላነሳልሽ ትላታል እንዴ? ሄርሜላ እኮ ነች። ካንተ አርግዛለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር አይደለም። ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። አቤል እኔም ወደው ሩታ ነው በዚህ ሰዓት። እሺ ችግር የለውም። እያስጨነቃችሁት ነው ልጁ አብርሃም። ምን ይላል አይደለም ትንሽ ደቂቃ ነው አውሮች ነው ታውሪው እና ሌላ ጥያቄ ነው እየጠየቃችሁ ያላችሁት እንዴ? የምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አውቀራ። አቤል ለምን ነው 10 ሄርሜላ ነች የምትለው? አናግሩሽ አንዴ አናግሩ። ስማኝማ እሺ፣ እኔ አሁን ካጠገብ ነኝ ከጎን ነኝ። አየሁ ፎቶአችንን። ይሄ የኔ ቤት ነው ታውቃለህ አይደል? እሺ ታዲያ እዚህ ስትመጣ ምን የምታስታውሰው ነገር የለም? ያሳለፍናቸው ነገሮች ነው ታስታውስ? ሄርሜላ ይሄ ያለፈ ታሪካችን ነው። ለምንድን ነው ይሄን ነገር የምታስታውሰው? ከመጀመሩ ነው የሚያልፈው። አብርሃም አንተ አዲስ ህይወት እንደዚህ ለመጀመር ወሰንከው? ይሄ እኮ ቤት ነው፣ እያየህ ነው አይደል? በየግድግዳው ያንተ ፎቶ እና የሚስት ፎቶ ነው። እሺ ይሄን ፎቶ ታስታውሳለህ? ጸጉር ያለው ፎቶ ታስታውሰው? ይሄ ፎቶ ማን ነው ታውቀዋለህ? አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው። በመከሰት የተቀየርክ ነው። ገባ? አሁን ደግሞ ቤት ስትመጣ ብዙ ነገሮች ታስታውሳለህ ብዬ አስባለሁ። ወይ እንሂዳ፣ ሰላም ብላት እንሄዳለን። አሟታል ጠይቃት ብሎ ነው ይዞኝ መጣ እኮ። አሁን ሳይክ እኮ ነው የተነሳሁት። አብርሽ እንደ ማንኛውም ሰው እኛ ያመመው ሰው እንጠይቃለን። የሚያመመው ሰው መጠየቅ ደግሞ መልካምነት ነው እና ኤፍሬምም የታመመው ሰው እንጠይቅ ብሎ ይዞኝ የመጣው። አንተ ሄርሜላ ነው እንደ ማንኛውም ሰው የምትለው? አብርሃም ከራስ ጋር አይደለም። አብርሃም ንቃ እንጂ እሷ እኮ ሄርሜላ ነች የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? የጓደኛ እንደሰራ አፈልገው ምን ነካኝ? ደስታውን ነው ማን ተደከው ነገር ልድረው ነው እንዴ? ልታጋባው ነው በድር? በግድማ አንተ ከሩታ ጋር እኮ ነው በግድ አይደል? በፍላጎቱ ነው ሩታ ጋር ሄደው በቃ አታስጨንቁት ልጁን። በፍላጎትማ እንዳልሆነ አንተ ራሱ ጠንቅቀህ ታውቃለህ። እሷ ታማለች፣ እሷን ለመጠየቅ ነው የጠራው። ስለዚህ ደህና ከሆነች መሄድ እንችላለን። ደህና ነሽ? ትነግረዋለህ። እሷ አሟታል። እያየሃት አይደል እንዴ? አሟታል። ሰማኛለህ አቤል? እየሰማኸኝ ነዋ?
ይኸው ለአሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች። አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኝ ነው። ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንዴ ልጆቹን? የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ነው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለገው። እጁን ልቀቀው፣ እጁን ልቀቀው። በቃ አዲ አንቺ ሌላ ነገር ሊፈጠር አትፈልጉ። ስለዚህ ታዛዛለሽ። እሺ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ድናለች፣ ደህና ነች፣ ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው። ናንዲ ቆይ አንተ አዳምጣቸው። ምን ሆነ ነው ከኔ ጋር ማውራት ያለባት? ሌላ ነገር ችግር ነው ፈቱ። ሁላችሁ ችግር ነው ፈቱ። ልጁን ልቀቁት። እኔ ነኝ ያመጣሁት። አንተን ስላከበርኩ ነው፣ ስላስጨነቀኝ ነው ይዤ የመጣሁት። ሌላ ነገር እቺ ልጅ ሌላ ነገር ነው እያወራች ያለችው። አሁን ሌላ ነገር ነው እያወራች ያለችው። ኤፍሬም አንዴ አክብረህ ነው አይደል ያመጣን? አመሰግናለሁ። እሱም ግን ደግሞ ተጨንቄ ነው የደወልኩልህ። ገብቶሃል አይደል? ያዳምጠኝ ኤፍሬም። እኔና አብርሃም እኮ ብዙ ነገር አሳልፈናል። ገባ? ዛሬ ላይ አንተ ስልጣኑ እጅ ላይ ስላለ በዚህ ልክ እንደዚህ መሆን የለብህም። ስለምን ስልጣን ነው የምታወሪው? አይፈልግሽም። ሄርሜላ ሩታ ነው የሚፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው ይዤ የመጣሁት። እንዴ ሌላ ነገር ለምን የምታስወሩኝ? ዞሮ ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምታወሪው? ወደ ራሱ ነው የተመለሰው፣ ወደ ሩታ ነው የተመለሰው፣ ወደ ቀድሞ ሚስቱ ነው የተመለሰው። አይፈልግሽም። አስረግጦ እኮ እየነገረሽ ነው። እሺ እሱ ምንም ችግር የለውም። አሁን የምታወራው ነገር ሙሉ ከልቡ እንዳልሆነ በደንብ ታውቃለህ አይደል እንዴ? እኔ እኮ ከእሱ ጋር ብዙ ነገር ያሳለፍኩ ሰው ነኝ። አብርሃም ለምንድነው ነገሩን የማታስተካክለው? አንተ እኮ ለእኔ ብዙ ነገር ብለህ ለእሱ መናገር ትችላለህ አይደል እንዴ? አትችልም? አብርሃም ኧረ በእግዚአብሔር በአንደበት እንደማትፈልጋት ንገራት እና እንሂድ እንዴ። ሌላ ነገር እቺ ልጅ አትፍጠርብን። ምንም እየፈጠርክ አይደለም። ንገረው፣ እንደምትወደኝ እንደምታፈቅረኝ ንገረው። አዲስ ህይወት እንደጀመርክ ንገረው። ባለቦታ ከወደኩ በኋላ ሐኪም ቤት ገባሁ። ከሐኪም ቤት በኋላ እንኳን እኮ ዛሬ ገና ነው ያገኘው። አይደል እንዴ? ትናፍቀኛለህ እኮ እንዴ። በየቀኑ እየተደዋወልን የነበረን ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለኔ የማይከብደኝ? እንዴት ነው ማትናፍቀኝ? እንዴት ነው በአንተ እንዴት ነው ተስፋ ስማልቆርጠው? በጣም ብዙ ነገር እኮ እየተሰማኝ ነው ያለው። በእግዚአብሔር እንዴ ምን ሆነሃል? አብርሃም ግን ይሄንን ነገር አስበበት ታውቃለህ? ግን እንደዚህ ደግሞ ቁጭ ብላ አሁን አውራት 5 ደቂቃ ይላል። ተረጋጉና ቁጭ ማለት ነው 5 ደቂቃ ቁጭ ብላ ያወሩ። ስለምን ቁጭ ስብሰባ ነው እንዲያዝ ነው? እቺ ልጅ አታሳዝንም? አንተ እህት የለም? እህት የለም? ሩታ እኮ ፈልጋው ነው ይሄን ውስጥ የገባችው። እሺ እንኳን ደስ ያለህ። በቃ አታሳዝነኝ፣ እውነቱን ንገራ። አታሳዝነኝ። በቃ እንደዛ ከመሰለ ይምሰል። አብርሃም እንዴት በግድ ከአንተ ጋር እንድታገባት በግድ እንደዚህ እንድታገባት ነው የሚፈልጉት። እንደዚህ እንዳለ ስለዚህ አንተ ደግሞ የምታገባውም ያገባውም ሩታ ነው አይደል? በቃ አለከ እና አንዴ ቁጭ ብላ እናግራት እኮ ሌላ ነገር እኮ አይደለም። ስማኝ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ ትሄዳለህ። ምን ሆነህ ነው? ይኸው ኤፍሬምና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና በግድ ነው እነዛ እንደዛ እያደረጉ ያሉት። ስማኝ እንደ አብርሃም ወደ ቀልብ ተመለስ። እሺ ምን እንዳደርግልህ ነው የምትፈልገው? ንገረኝ፣ ለኔ ንገረኝ። ወንድም ምን እያለ ነው? አንተ ለምን አንድ ቁጭ ብለህ አታናግራትም አብርሃም? እሺ የት እንውሰድህ? ወደ ራስ እንድትመለስ የት እንውሰድህ አብርሃም? ከራስ ጋር አይደለም። ስማኝ ከራስ ጋር አይደለም፣ ከራስ ጋር አይደለም። ራስን አዳምጠው። እኔ እያዳመጥኩኝ ነው። እሺ ሄርሜላ እኮ ነች። ሄርሜላ ነች። ከዛ በፊት ከሷ ጋር አሳልፍ ያለው ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ? እስኪ ንገረኝ። ማትፈልገው 80 ቀን አንድ ነገር ስማኝ። ይሄ ሁሉ ነገር እያደረግህ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ፣ ለአብርሃም ብለህ ነው። ሄርሜላ ትናንትና ነው ታውቃት፣ የልጅነት ጓደኛክ ነው አይደል? አብርሃም ለምርጫው ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተውከው። ራሱ ይኸው ምርጫ የሩታ ነች እኮ አለ። እንዴ ከመች ድረው ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላቀም ይኸውልህ ሰምተኛል አይደል? ይሉትን ነገር መታችሁ እኛ ለምትዘሩት እንዴ ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት እኮ ነው መልስላችሁ። አብርሽ ተረጋጉ እስቲ በእግዚአብሔር ኤፍሬም፣ በእመቤቴ ስም በኢየሱስ ስም አንተ ምን ሆነሃል? አንዴ ክርክሩን ተውትና ቁጭ ብላ እናግራት። እሺ ለካብራም ስለመጣ ስለጠየቅኝ በጣም ነው። እሺ ንግባና ቢያንስ እናውራ። እሺ ኤፍሬም ቢያንስ ጊዜ እሺ እዚሁ ጋር ቢሆን ቁጭ ብላችሁ ጋር ማሳለፍ ካልፈለገስ እሱ በግድ ጊዜ ስለሚባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው። ኧረ አብራት ነው አብራት ነው በህይወታችን ሰው እንዲገባ የምትፈቅደው ማን ገብቶ ነው? ኤፍሬም ወንድም ነው ምን ማድረግ ነው? እዚህ ጋር ከኔ ህይወት ጋር አልነበርክ እንዴ? ከኔ ጋር አልነበር እንዴ? እኔ እናንተ ባይሆንም እኮ በመሀል ጣልቃ ሊገባ የነበረ ሰው ነው እኮ
እንዴ ሲታመም እንኳን ዞር ብሎ ያላየኝ ወንድም ነው እኮ። ለምን በዚህ የምትሆነው? በእግዚአብሔር ምን ሆነሽ ልታምሩ? በአንተ ምክንያት በአንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማህ አልሰማህ እንኳን የማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ የሚያደርጉት እኮ እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቢ ብትሆን እፈልጋለሁ። አብርሃም እኮ አንተ አንገትን በደፋ ሰዓት፣ አንተ በከፋ ሰዓት፣ አንተ በደበረ ሰዓት፣ አንተ ባመመ ሰዓት እኮ ከጎንህ ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ አይደል? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሪው። ይሄን ነገር እያሳመንሽው ነው። ስለዚህ ለማሳመን አትሞክሪው። ልቡ ያለው ሩታ ጋር ነው። ከሩታ ጋር እኮ 80 ቀደዋል። አንተ ምን ለምን 80 ለምን አይቀድም? ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክሩ። ወንበር ተቀመጡ። አብርሃም ተቀመጥ። ይሄ አንተ ቤት ነው። እሺ ያንተና የኤርሜላ ቤት ሰምተኛላ? አዝረጭ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ አንዴ ወደ ውስጥ አትገባም። ቁጭ በል ቢያንስ ቁጭ ብላ አውራት። ቁጭ በል አብረሽ አንዴ ለምን በል ይሄ ቤት ነው። ቁጭ ብላ ያስጨነቃችሁት ነው። እግዚአብሔር ምን ልታወሪው ነው? እሺ አንተ ለምን ነው እንደዚህ የምታስጨንቀው? ምን እንዳደረገው ትፈልገው? በምን እያስፈራሩት ነው ያለው? በማርያም ንገረኝ። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊት ፈልገውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ እሺ? እሺ አንተ እኔን ነው የምትወደኝ፣ አንተ እኔን ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ! ሳነኪው አውሪው። ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥልቅ የምትለው? ኖ አንተ ሳነኪው ሳስሚው አውሪ። ሰሚው ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ አንቺ መሳ ምንም ጥቅም የለውም። አንተ ቆይ ስለሚባል ነው ስለ አብርሃም የሚያስጨንቀ የሱራቱ ነው የሚያስጨንቀኝ። ወንድም እንደዚህ ሆኖ ስታይ ቢያንስ አደነ አብርሃም እንደዚህ ነው። ኧረ በእናትህ አንተ ደግሞ ስማኝ አሁን ደህና መሆንክን ምናምን ሁሉም ነገር ንገረኝ እሺ? እኔ ከጎንህ ነኝ። ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሚው አንተ ምናምን ብለኸኝ አይደለም እሺ? አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው። እሺ አሁን እሱ ማስረዳቱ ራሱ ብዙ በደኝ ነው። ይኸውልህ አብርሃም ሰምተኛል? ይሄ ፎቶ ያንተ ነው። እሺ ስጦታ ነው እኮ የተሰጠን አብርሃም። ይሄ ፎቶ ያንተ ነው። አታስታውስም? ይሄ እናንተ ፎቶ ነው። ሰምተኛል እኮ ምን? እሺ አቤል ምንድን ነው ግን በግድ ምን አደረገው? ስለምን ያለፈ ያስወጣው ስጃን ከዚህ ቤት አስወጣው ወይ አስወጣው ወይ አብርሃም ተው፣ ንቃ፣ ተው፣ በእግዚአብሔር ወደ ራስ ተመለስ። ራሴን አውቃለሁ። ለምንድን ነው እንደዛ መሰለኝ? ራስን ታውቃለህ። አሁን ፈልገህ ነው ይሄንን ቤት ውስጥ የገባኸው? እኔ ፈልጌ ነው። እኔ እኮ ሚስቴን ልጄን ብዬ ነው እየኖርኩኝ ያለሁት። እንዳልፈለክ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ብታረግ ከኤርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር ይሆንከው ከራስህ ጋር አይደለም። አንተ ከሩታ ጋር መሆኑ ግን እንደው እንደዚህ አንገበገበው መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ አይነት ሰው አይደለም። ይኸውልህ ስማኝ አንዴ በደንብ አዳምጠኝ። አንተ ማለት ምን አይነት ሰው እንደሆንክ ልንገርህ። ስለማንነትህም ስለ ሩታም እያወራ ያለው ስለኔ ማንነት በደንብ አድርጌ ልንገርህ። ስለማንም ሰው ክፍተት ላውራ ከምናምን ነገር አይደለም። ገባ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባክ በሚገባ መልኩ ላስረዳክ። አንተ ማለት ከሩታ ጋር ህይወትክን ከፈታህ ስንትና ስንት ጊዜ ሆኗል። እራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናችሁ። ከዛ ከኔ ጋር አዲስ ህይወት ጀመርክ። ቀለበት አደረክልኝ። እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አብርሃም አዳምጠኝ፣ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ሄርሜላ ነኝ። ምን አይነት ታሪክ ነው የምትነግረኝ? ና ፍቶት አብርሃም እነዚህ ዝም በላቸው። አብርሃም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። አቤል አታስጨርሰው። ጓደኛህ ነው አይደል? ጓደኛ ሌላ ነገር ውስጥ ነው። ምንም አልሆነም። አብርሃም ይቆጨሃል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው ይኸውልህ፣ ምን ትሆናለች? ለምን በአንተ ምክንያት የሆነ ነገር ከሆነች ይቆጨሃል። ስለምወድ ነው እኮ አብርሃም። ምን ሆነሃል? እኛ ነን የምናውቀው። ዶክተሮቹ ምናምን በጣም ታማለች ብሏል። ይኸውልህ የምታስፈልጋት አንተ ነህ። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው? ከታመምሽ ሄደሽ እዛ ሕክምና አድርግ። አንድ ጨርሰናል። አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩ ነው ያለሁት። አብርሃም ከኔ ጋር ህይወትን እየኖርክ እኮ በመቅስፈት ነው በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ታዲያ ይሄ ነገር ትክክል ነው? ጀመር አንቺ መጀመሪያ ከሚስቱ ነበር የቀማሽው፣ አሁን ደግሞ ወደ ሚስቱ ተመለሰ። ስለዚህ ከኔ ጋር ህይወት ተጀመረ። በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እኔ እንደምትፈልገኝ ከኤፍሬም ጋር ሌላ ርዕስ አታልሽ። እዚህ ጋር አሁን
አሁን አብርሃም እዛ ሚስትህ ልጅ እየጠበቁ ነው። ስለዚህ ከዚህ በላይ መቆየት አታውሪ። አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። እኔ ማንንም አልተናገርኩትም። እሱ ያንተም ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረኩሽ እያለ የነበረ ሰው ነው። በቃ ተይው፣ በቃ አትናገር። የምርህን ነው? ይሄን ነገር ትፈልገዋለህ? አብርሃም ተው፣ ሁላችንም ነው የምታጣው። የኔን ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ የሁላችንም ነው ታጣው። እየጨመኩ አይደለም። አንዴ አውራትና ስማኝ፣ በቃ ተረጋጋሽ። አሁን ሁሉ ነገር ደረመ። አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ ናንቺ ራሱ አይከብድሽም እንዴ? እንደዚህ ነው። ተረጋጋ በቃ። አንተ የኔ ነህ። አሁንም ዛሬ ነገም ከነገ ወዲያ የኔ ነህ። ገባ? ይሄን ነገር ሲያጠፋቸው አንተ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ። እነሱ ተስፋ ስለማይቆርጡ ነው በዚህ ልክ መስመር እየሄዱ ያሉት። ገባ አይደለ? እኔ ሩታን መቼም አይችልም። እኔ ሩታን ማስቆም ምን አርጋብህ ነው? ኧረ በእግዚአብሔር ከዚህ በላይ አታስጨንቁት። በአንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንዴ ተነስተ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። እኔ ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለሁኝ። ኤፍሬምና ሩታ እንደዛ በልብለውክ ነው። ከኤፍሬም አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል አብርሃም። እኛ የምናውቀው አብርሃም እንደዚህ አይደለም፣ ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል ምን ጠይቅና አይነት ሰው ነህ። ግን አንተ ከአማራጭ ሆስፒታል ያልመጣ ሰው ነው። ስለዚህ ከራስ ጋር እንዳሉ ከኔ ጋር ይያቃሉ። ደርስ ያደረጉት እኮ እነሱ ናቸው። እኔ የሆነ ነገር ምንም ነገር እንዳይደርሰኝ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ፣ ወደ መጀመሪያ ህይወት እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተቱን ምን ለማድረግ እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን የምታስጨንቁኝ? አብርሃም ማስጨንቀን አይደለም። በእግዚአብሔር አይደል፣ በእግዚአብር ለልጁ ተውተካ፣ ሁሉ ነገር ለልጁ ተውተካ። አብርሃም ማስጨንቀን አይደለም፣ የምሬን ነው። እግዚአብሔር ይቆጫል። ይውምዬ የጀመርከው ህይወትስ ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የለም። የኔስ ህይወት ሴት ልጅ ነኝ አይደል እንዴ? የራስሽን ህይወት ኑሪ። ያታለ እኮ ካንተ ጋር ብዙ ነገር ነበር ያሳለፍኩት። ካለ ብዙ ነገር ነበር አይደል እንዴ? አታውቅም። ስማኝ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ ልክ እንደዚህ የምትሆነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላረ ከዚህ በላይ አታስገድዱት ልጁን። አብርሃም ቆይ አንዴ ኤፍሬም፣ ያልጨረስከው ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤል ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። አቤል ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ካሁን በኋላ አንተ በቃ ዝም ተረጋጊ። በቃ አልጥራው እያልኩሽ እኮ ነው። አንቺ ይጠራል። ተረጋጊ፣ ሁሉም ነገር ይቀየራል። ሌላ ርዕስ ራሱ መክፈት አልነበረባችሁ። በመጨረሻ ጊዜ መናገር ያለብን ነገር ተናገር። ከዚህ በኋላ እኔም ሩታን ልጄን ማጠገብ እንዳትደርሱላችሁ። ሰምታችኋል? እያንዳንድሽ የምርህን ነው? ሄርሚ ተረጋጊ። አንቺ በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። ባጠራው ይሻል ነበር። እኔ ላንቺ እንትን ይሻልሽ ብዬ ተረጋጊ። ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ። ደሞ ባሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ